ከሰሞኑ የኢትዮ ኤሪትሪያ ጉዳይ እንደ አዲስ አገርሽቷል። እንግዲህ ይህ ያገረሸው የሰሞኑ የኢትዮ ኤርትራ ጉዳይ ወዴት ሊያመራ ይችላል የሚሉትን ከተለያዩ የመገናኛ ብዙሃን እና እንደዚሁም ከፖለቲካ ተንታኞች የተገኙትን ሐሳቦች ወደ እናንተ አደርሳችኋለሁ። ሰላም ጤና ይስጥልኝ የዚህ ቻናል ተከታዮች እንደምን አላችሁ? ቴዎድሮስ ካሳ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ከሰሞኑ የኢትዮጵያና የኤርትራ መንግስት እርስ በርስ በመካሰስ ሂደት ላይ ናቸው ያሉት። እንግዲህ ሁለቱም ሀገራት ለዓለም አቀፍ ተቋማት እንደዚሁም ደግሞ ለኤምባሲዎችና ለቆንስላ ጽሕፈት ቤቶች ለአውሮፓ፣ ለአሜሪካ ብቻ ወዳገኙት አቅጣጫ እየተወራወሩ ነው ያሉት። እነዚህ ነገሮች ወዴት ሊያመሩ ይችላሉ የሚሉትን ነገሮች ስናያቸው እንግዲህ በተለይ ከትግራዩ ጦርነት ማብቃት ወዲህ በትግራዩ ጦርነት ማግስት ጀምሮ ያሉ ስምምነቶች ወደ ማዕቀፉ ያለመምጣት ነገሮች ይታያሉ። ከዛ የተነሳ ደግሞ የህወሓት ፓርቲ እንግዲህ ትግራይን በራሴ ማስተዳደር አለብኝ የሚለውን ነገር ይዞ ያለ ቢሆንም በዚሁ በማስተዳደር ሂደቱ ላይ ግን ከፌዴራል መንግስቱ ጋር በተለያየ ጊዜ በተለያየ አጋጣሚ ግጭት ውስጥ የገባ እያየን ያለ ነው። እነዛ ግጭቶቹ ደግሞ ያው ይሄ ነው የሚባል በይፋ የወጣ ወይ ደግሞ እንደ ባለፈው ጦርነቱን ጀምረናል ተብሎ ፊሽካውን የነፋ አካል ባይኖርም አሁን ያሉት ዳርዳርታዎች የምናያቸው ነገሮች ግን ወደዛው የሚወስዱ ነገሮች ናቸው ማለት እንችላለን። ምክንያቱም ጦርነት በአንድ ጊዜ የሚካሄድ ወይ ደግሞ በአንድ ጀንበር የሚከናወን አይደለም። ጦርነት ሂደት ነው። መጀመሪያ የቃላት ጦርነቶች ይኖራሉ። ከዛ በኋላ ከቃላት ጦርነቱ ደግሞ እያደር ፉከራዎች ልክ አንዳንድ ቦክሰኞች አይታችሁ እንደሆነ በተለይ የሪስሊንግ ወደ መወዳደሪያ ስፍራው ከመግባታቸው በፊት ማይክ ይዘው በቃ የተለያየ መልእክቶችን ምን ያህል በስነ ልቦና እንደተዘጋጁ የሚያሳይ ፉከራዎችን ይፎክራሉ። ከዚህኛውም ወገን ይፎክራል፣ ከዚህኛውም ያው መጨረሻ ላይ ግን እንግዲህ ከገቡ በኋላ ነው ሁሉንም ነገር የምናየው። በኢትዮጵያ የፌዴራል መንግስት እና በህወሓት መካከልም ያሉት ነገሮች ወደዛ እያመሩ እንዳሉ ብዙ ፍንጮች እያሳዩ ነው ያሉት። በነገራችን ላይ ያው ቅርብ ጊዜ በትግራይ መንግስት እንደዚሁ ከፌዴራል መንግስት ባፈነገጠ ሁኔታ የህወሓት ኃይሎች የራሱን ኃይል እንዳስመረቀ በሶሻል ሚዲያውም በተለያዩ አጋጣሚዎችም ነግሮናል፣ በይፋ ወጥቶታል። እና እነዛ ነገሮች ደግሞ እያደር ወደ ምን ገቡ? በቅድሚያ ልክ ወደ ርዕሰ ጉዳይ ወደ አነሳሁላችሁ ርዕሰ ጉዳይ አይነት ወደሚወስደን አቅጣጫ ነው። የህወሓት ኃይል እንግዲህ ከኤርትራ መንግስት ጋር ወይ ደግሞ ከሻዕቢያ ጋር አብሮ ለመስራት ፍላጎት እንዳለውና የአብሮ እንስራ ጥያቄ አቅርቧል። እንግዲህ እነዚህ የአብሮ እንስራ ጥያቄዎች እስከ ምን ድረስ ይዘልቃሉ የሚሉትን ነገሮችን በሂደት የምናያቸው ቢሆንም ነገር ግን አሁን ህወሓት ለብቻው ሆኖ ማሸነፍ እንደማይችል ወይ ደግሞ በሚፈጠረው ግጭትና ጦርነት ከባለፈው የበለጠ ውድመት እንደሚመጣ ስላሰበ ይመስላል እንግዲህ ከሻዕቢያ ጋር አብሮ ለመሆን እና ጦርነቱን ቶሎ ለማስጀመር በእንቅስቃሴ በሂደት ላይ ያለው። በነገራችን ላይ እዚህ ሁኔታ ውስጥ ያው የግብፅም እጅ ሊኖርበት እንደሚችል ምንም ጥርጥር የለውም። ምክንያቱም ግብፅ የህዳሴው ግድብ ገና በአንደር ኮንስትራክሽን ሆኖ ገና እየተሰራ ባለበት ወቅትም ወደ
ግጭት ሊያመሩ የሚችሉ ነገሮች ብዙ እንቅስቃሴዎቿን እያየን ነበረ። እርግጥ ነው የጂኦግራፊ አቀማመጡ ጦርነቱን ግብፅና ኢትዮጵያ እንዲያደርጉ አያደርግም፣ አይመችም። ነገር ግን ሊያደርግ የሚችለው አንደኛ በውክልና ጦርነት ነው። በውክልና ጦርነት ማለት ከሀገር ውስጥ አማጽያን ጋር ሊሆን ይችላል። ሁለተኛው አማራጭ ደግሞ ከጎረቤት ጋር የሚኖሩትን ግጭቶች የበለጠ ማባባስ ነው ሊሆን የሚችለው። ከጎረቤት ሀገር ጋር ብለን ስንል ደግሞ እንግዲህ አንደኛዋ ኤርትራ ነች፣ ሶማሊያ አለች። ሱዳን እንኳን ያው መጀመሪያ በራሷም